ቀለበትም የፌክ ቀለበት ነው። ነታው ልንገራችሁ ግን እኔም የሄርሜላ አድናቂ ነኝ አይደል? ሄርሜላና አብርሽ መሀል የእውነት በቃ አለ አይደል? ይህ ቀለበትም የፌክ ቀለበት ነው፣ የስራ ነው። ምንም ነገር ግንኙነት የለው። አንድ መልስ ልስጥሽ ለሱ ማለት ነው። ቆይ እኔ መልስ ስራ ነገር ነው፣ ስራ ይዘው ነው ቀለበቱን፣ ሁሉም ነገር ፌክ ነው ብለሻል። ለሱ ነገር ሰው ስራ ከሰራ ስራ እኮ ይሰራል። እንደ ሀገራችን እንደ ኢትዮጵያ ድራማ ሰርተው ብዙ ነገር ሰርተው ሚዲያ ላይ የተለያየ ገንዘብ እያገኙ ህይወታቸውን እየመሩ ያሉ ብዙ ሰዎችን ያሉ ብዙ ሰዎችን እናውቃለን ማለት ነው። እዚህ ጋር ድራማም ሲሰሩ ድራማ ነው ብለው ይሰራል። የሄርሜላ ቀለበት ፌክ ነው፣ ምንም ግንኙነት የላቸውም በመሀል ብላለች የሄርሜላ አድናቂ። አሚሮም ወንድም አለም የሆነ ነገር ሳያስነኩ አይቀርም ብቻ ፈጣሪ ጠብቀህ ብሎ ፖስት አድርጓል። ሙሉ መረጃውን ይማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም ወደ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ ይጠብቃችሁ፣ በሰላም ለሀገራችሁ ያብቃችሁ፣ የማያልቀውን ሰይስጣችሁ። እናም እንግዲህ የተናገረችው የሄርሜላ አድናቂ ናት። ሰሞኑን የሚናገሩት ሁሉ በቃ ቦምብ የሆነ ነገር ነው ማለት ነው። ባለፈው ለታም እንግዲህ የተናገረችውን ሰምታችኋል። እንደውም ፖስት አድርጌላችኋለሁ። ሰሞኑን ተከታታይ የምፖስትላችሁ እጅግ በጣም አስገራሚ ነገሮች ናቸው ማለት ነው። እና ዛሬ ደግሞ ፌክ እንደሆነ በመሀላቸው ምንም አይነት ግንኙነት እንደሌለ እየተናገረች ነው ያለችው ማለት ነው። ይች እንግዲህ የነ ሄርሜላ አድናቂ ናት ማለት ነው። አንዳንዶቹ ደግሞ ጭራሽ ቅድም ከፖስትኩት ላይ ጠዋት ከፖስትኩት ላይ ጭራሽ ሄርሜላን ቅጥቅጥ ነው እያረጓት ያሉት። አንዴ በሬ ይሏታል፣ አንዴሽ ባለጌ ይሏታል። ምን የማይሉትን አትነግሩኝም እንዴ? በጣም ነው እየቀጠቀጧት ያሉት ማለት ነው። እና እንግዲህ መረራችሁም አልመረራችሁም ይሄው እመቤት ግን ዛሬ የሰራሽው ቪዲዮ ላይ በጣም ደቂቃው ረጅም ስለሆነ መተንፈስ አልቻልኩም። ምክንያቱም ረጅም ነው። እኔ ብጨመር ደግሞ አስቡት ኦቨር ነው የሚሆነው ደቂቃው ማለት ነው። ግን ላይቭ ላይ ጠብቂ ማለት ነው። ላይቭ ላይ ጠብቂ። እኔ አሁን እዚህ ጋር ብዙም አልልም፣ ግን ደግሞ ሄርሜላ ቀለበት የሚባል ነገር እንዳላሰረች ከራሳችሁ ከአድናቂዎቿ ይኸው መስማት ማመን ነው። ሲቀጥል ደግሞ አሚሮ አንተ ሾካካ በእጇ በልተህ በእጇ ጠጥተህ አሁን ደግሞ ጭራሽ በመድኃኒት መጣችሁ። እንደው ፈጣሪን አትፈሩም? እውነት ፈጣሪን አትፈሩም? እናንተ ሞት የለባችሁም? እንዴት ነው የምታስቡት? የምን መድኃኒት ነው? የምን እንደዛማ ከተባለ ሄርሜላም የወርቅ ስጦታ ሰጠሁት የሰዓት ብላ ሰዓት ሰጥተዋለች። እንደውም ሩታ ካንገቷ ያለውን ወርቅ ነው ለብሰው የነበረውን ወርቅ ነው ስጦታ የሰጠችው፣ ውድ ስጦታ። ለዛውም አንገቴን ሁሉ ሰጥልሃለሁ ነው ትርጉሙ። እንኳን አይደለም ቀርቶ ሌላ ነገር አንገቴን እሰጥልሃለሁ እያለችው ነው እኮ በሌላ ቋንቋ። ገባችሁ? እና ከመጀመሪያውንም ከትዳሩ እንዲርቅ እንዲደነዝዝ ያደረገችው እንደውም ሄርሜላ ናት። ምን በሰዓቱ አድርጋ ማለት ነው። በቃ ይሄ ያስተማመናል። ገባችሁ? እና ብዙ ነገር ባትሉ መልካም ነው። ግን እኔ ከትናንትና ጀምሬ በጣም ነው እየሳቅኩ ያለሁት። ጋይስ ያልሰማችሁት ወረድ ብላችሁ ወላሂ ቪዲዮዎችን ስሟቸው። ሲያለቅሱም ሲረጋ ሄርሜላን ምን ያላሏትን አትጠይቁኝም። ሁሉንም ስሙት፣ የፖስትኩትን ማለት ነው። ከመቤት ቀጥሎ ራሱ ቀጥሎ የፖስትኩላችሁ ማለት ነው። ከ7 ደቂቃ ወደዚህ ያለው ራሱ እንዴት እንደሚናገሯት ማለት ነው። ተናደው እንዴት እንደሚሄዱባት ደስ ስትሉ ሂዱባት። ባለጌ ምንጊዜም ባለጌ ነው። ኤፋ ደግሞ ይችላል። የአሚሮን ቅራቅንቦ ጽሁፍ ተውት። ይሄ ሾካካ ባለጌ ስለ መድኃኒት የሚያውቅ መድኃኒት የሚያደርግ ሰው ነው ሲጀመር። ጠንቋይ የሚል ሰው ጠንቋይ መሄድ ነው። እኔ እንደዚህ አይነት ነገር የተጨመላለቀ ነገር ደስ አይለኝም፣ የተግማማ ነገር ማለት ነው። ምክንያቱም የወረደ ቦታ ላይ የሚገኝ ሰው የወረደ ሰው ነው። ገባችሁ? እናም የአሚሮን ነገር ተውት ማለት ነው። ግን ኤፋ ተመቸኝ ጋይስ። ኤፋ ይችላል አልኳችሁ። ወንድነቱን አሳየ። እጇን
መንጠቅ አደረገና ነካው ማለት ነው። ምን አለ ኤፋዬ እዛው ስር አድርገህ እንዳትመጣብን ብታስቀርልን። ሚዲያው እኮ ተግማማ አባቴ በዛው አስቀራትማ። እሺ እና በግልጽ የራሳቸው አድናቂዎች እየተናገሩ ነው ያሉት። የሚሰማ ይሰማል፣ የማይሰማ ደግሞ አይስማ። ይሄ ነው የምላችሁ ነገር የለም። ግን ደግሞ ኤፋዬና ሩቲ የኔ አስለቃሾች፣ የኔ ጀግኖች ማለት ነው። ሂዱበት፣ በደንብ አስለቅሱልን። እንዴ በነጻ እኮ ነው ዘና ስለ ያደርጉት፣ በነጻ እኮ ነው ስስቅ ያደርጉት። አዳሪን ውሎዬን ማለት ነው። ገባችሁ? ጥርሳችን ሳይገጥም ከት ብለን እንደሳቅን ይኸው አለን እንዴ የምር እንደው ሲያለቅስ እኮ ሲያስቁ ማለት ነው። ሩቲ ዛሬ ደግሞ ምን ይዘሽብን ትመጪ ይሆን እናቴ? እንዴ ብዙ ጋር ደውለው ወርቁን አስጥየዋለሁ አለች። ሄርሜላም ኤፍሬም አልወሰዳትም አለች። እኛ እንግዲህ ሲወስዳት ነው ያየነው፣ ወርቁን ተቀብሎ ሲሄድ ነው ያየነው። ከዛስ ምን ይፈጠራል የሚለውን ደግሞ አብረን እናያለን ማለት ነው። ብዙንም ቢሆን ማን ያምናታል እንግዲህ እንዴ። እና ኤፋዬ ትችላለህ፣ ሂድበት። ሩትዬ እኔ አስለቃሽ ጥሩ አይደለም፣ ግን እንደዚህ ጥሩ አይደለም። ሁለታችሁም በዛም በዚህም አጥምዳችሁ እንዲህ በባዶ በዜሮ ዘረራችሁማ መጣል ጥሩ አይደለም። ሩቲ ይሄ ነውር ነው እኮ እንዴ። በተለይ የድንግሉ ነገር ለኤፍሬም ሊሰጥም መሆኑና ኤፍሬም መውሰዱ በጣም ነው ሁሉን ሰው ያንገበገበው። እንዲህ በቀላልማ ነውር ነው ሩትዬ። እንዴ በአንዴ እንዲህ ቦምብ የሆነ ሀዘንማ መልቀቅ የለባችሁም ነበርኮ እንዴ። ግድግዳ ሳይደገፉ በቁማቸው እኮ ነው ሽንታቸውን እንዲለቁ ያደረጋችኋቸው። ግማሹ ምግብ መብላት አቅቶኛል ይላል፣ ግማሹ ጸሎት ቤት ልገባ ነው ይላል፣ ግማሹ ስልክ ልደውል ይላል፣ ግማሹ መስራት አቅቶኛል ተቀምጫለሁ ይላል። ፔን ተነቅሎ የወደቀውስ እና የኔ አስለቃሾች በደንብን ያስለቀሳችሁልኝ። እንግብግብን ያሉት ሩታ ላይ እኔ ስሙን መጥራት አልፈልግም። ይሄን ብናገኘው ይሄን እንደፋልባት ነበር። እስኪ ወንድ ናችሁ አድርጓት። እውነት እዛች ሀገር ልትኖሩ ነው ላትኖሩ? እናንተ ባትገኙ ዘራችሁ ይገኛል እኮ እናንተ ባለጌዎች ማለት ነው። ስለዚህ ህግ ባለበት ሀገር ምንም ማድረግ አትችሉም። ዝም ብላችሁ አውሩ ማለት ነው። መኖር ካልፈለጋችሁ ደግሞ ሞክሯት። ከዛ ማን ምን አድርጎ እንደሚኖር እናያለን ማለት ነው። እና ሩትዬ ብቻ በነጻ ስላሳቅሽ እናመሰግናለን። ከትከት ብለናል ማለት ነው በደንብ። አረ እንዲህ ጓ ማድረጉንም ትችይበታለሽ፣ ማቀዝቀዙንም ትችይበታለሽ። ሚዲያው ጸጸጥ ብሎ ነበረ። አንጫጭተሽዋል፣ ለቅሶ በለቅሶ አድርገሽዋል፣ አዝረክርከሻቸዋል። ለማንኛውም ይመችሽ እናቴና በቀጣይ ቪዲዮ እንገናኛለን። ሰላም ቆዩልኝ ውዶቼ።